ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዓለም አቀፍ ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕና ተመራጩ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በዋይት ሃውስ ሲገናኙ ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር የነበረው አይነት ንትርክ ውስጥ ይገባሉ የሚለው የብዙዎች ግምት ነበር። አርብ ዕለት ፕሬዝዳንቱና ከንቲባው ሲገናኙ ከተጠበቀው በተቃራኒ ዋይት ሃውስን የሙገሳ ድግስ አድርገውታል። ዲሞክራቲክ ሶሻሊስት እንደሆነ የሚናገረው ማምዳኒ ምርጫውን ካሸነፈ በኋላ ባደረገው ንግግር ትራምፕ ጨቋኝ ገዢ ሲል ጠርቷቸዋል። አርብ ዕለት ከመገናኘታቸው አስቀድሞ ደግሞ የፕሬዝዳንቱ ቃል አቀባይ የማምዳኒን ጉብኝት የገለጸችው ወደ ዋይት ሃውስ የሚመጣው ኮሚኒስት በሚል ነበር። ፕሬዝዳንቱና ከንቲባው በነጩ ቤተ መንግስት ኦቫል ኦፊስ ጎን ለጎን ሲቆሙ ግን ያልተጠበቀ የወዳጅነት ድምጸት ተላብሰው ታይተዋል። ሁለቱም በኒውዮርክ ያለውን የኑሮ ውድነት ቀውስ ለመፍታት ያላቸው ፍላጎት ደጋግመው ሲገልጹ አምሽተዋል። በርካታ ጊዜያት ፈገግ እያሉ ፈገግታን እየተለዋወጡ ተመልካቾችን አስገርመዋል። ትራምፕ ከማምዳኒ ስለተዘነዘሩባቸው ፖለቲካዊ ትንኮሳዎች ከጋዜጠኞች የቀረበላቸው ጥያቄ ጭምር የመለሱት በተዝናና አኳኋን ነበር። ይህ ሁኔታ ለፖለቲካ ተመልካቾች ያልተገመተ ነበር። ሁኔታው ምናልባትም የፖለቲካ ስኬታቸው የሚመሰረተው የኑሮ ውድነት ቀውሱን በመፍታት እንደሆነ መገንዘባቸውን እንደሚጠቁም ተገምቷል። ይህ የወዳጅነት መንፈስ በአውሮፓውያኑ አዲስ ዓመት ማምዳኒ የከንቲባነት ስልጣኑን ሲረከብም ይቀጥል እንደሆነ የሚታይ ይሆናል። እስከዛው ግን ትራምፕ እደግፈዋለሁ ሲሉ መናገራቸውን እንያዝ። ትራምፕና ማምዳኒ በግል ያደረጉትን ውይይት አጠናቀው ጋዜጠኞች ፊት ከቆሙበት ጊዜ አንስቶ ድባቡ ያስታውቅ ነበር። ከጋዜጠኞች ጋር በተገናኙበት ወቅት ማምዳኒ ከጠረጴዛ ላይ ከተቀመጡት ትራምፕ በስተቀኝ እጆቹን አቆላልፎ ቆሞ ታይቷል። የሰውነት እንቅስቃሴ ዘና ማለታቸውን ያሳብቅ ነበር። በተለይ ትራምፕ ከዚህ ቀደም ሲያደርጉ እንደቆዩት ማምዳኒን ከመሸንቆት ከመቆጠብ ባልፈው በርካታ ጊዜያት ሲያደንቁት ታይተዋል። ማምዳኒ እጅግ ትልቅ ከንቲባ ይሆናል የሚል ምኞታቸውን ገልጸዋል። ቆየት ብለው ደግሞ በጣም ጥሩ ስራ ማከናወን የሚያስችለውን በራስ መተማመን የተላበሰ እንደሆነ ሲናገሩ ተደምጠዋል። የኒውዮርክ ከተማ ከንቲባ ምርጫ ከተጀመረበት ጊዜ አንስቶ ትራምፕና ማምዳኒ ፖለቲካዊ ትንኮሳዎችን ሲስተነዛዘሩ ከርመዋል። ትላንት በዋይት ሃውስ አንዲት ጋዜጠኛ ትራምፕ ከንቲባውን ኮሚኒስት ብለው መጥራታቸውን፣ ማምዳኒ ደግሞ ፕሬዝዳንቱን ጨቋኝ ገዢ ማለቱን አስታውሳቸው ነበር። ሁለቱም ከዚህ ቀደም ስለተናገሯቸው ነገሮች በቀጥታ ምላሽ ከመስጠት ተቆጥበው አንደኛው ሌላኛውን ወደ ማሞገስ ተመልሰዋል። ማምዳኒ ትራምፕን ፋሽስት ብሎ ስለመጥራቱ በተጠየቀበት ጊዜ ጭምር ትራምፕ ጥያቄውን እንዲመልስ አበረታተውታል። ምንም አይደል፣ አዎ ማለት ትችላለህ፣ ከማብራራት አዎ ማለት ይቀላል ሲሉ ፖለቲካዊ ምላሽ መስጠት ጀምሮ የነበረውን ማምዳኒን ደግፈዋል። ትራምፕ ስለ ማምዳኒ ከሰጡት አስተያየት ለትችት የቀረበው ትንሽ ወጣ ያሉ አመለካከቶች አሉት በማለት የተናገሩት ነው። ፕሬዝዳንቱ ለኒውዮርክ ግዛት ገዢነት እየተወዳደሩ ያሉት ሪፐብሊካንና ኤልሲ ስቴፋንኪ ማምዳኒ ላይ ስላሰሙት ፍረጃ የቀረበላቸውን ጥያቄ ውድቅ ሲያደርጉም ታይተዋል። አሁን ኦቫል ኦፊስ ውስጥ ከጂሃዲስት ጎን እንደቆሙ ያስባሉ በሚል ለቀረበላቸው ጥያቄ እንደዚያ አላስብም ሲሉ በፍጥነት መልሰዋል። አንዳንዴ የምርጫ ቅስቀሳ ላይ ስትሆን ነገሮችን ትናገራለህ ሲሉ በሪፐብሊካኗ የኮንግረስ አባል የተሰነዘረውን ፍረጃ አድበስብሰዋል። ምናልባትም ማምዳኒና ትራምፕ በዚህ መልኩ የተግባቡ መስለው እንዲታዩ ያደረጋቸው የኑሮ ውድነት ጉዳይ ላይ ያላቸው የጋራ አቋም ነው። ትራምፕ ወደ ስልጣን የመለሳቸውን ምርጫ ያሸነፉት የአሜሪካ ዜጎችን ያማረረውን ከፍተኛ የዋጋ ግሽበት ደጋግመው ካነሱ በኋላ ነበር። የአስቤዛና ሌሎች መሰረታዊ ጉዳዮች ወጪ በየጊዜው መጨመሩን የሚያነሱት ትራምፕ የኢኮኖሚ መረጋጋትን ማምጣት አንዱ መልእክታቸው እንዲሆን አድርገዋል። ማምዳኒን በምርጫ ቀስቀሳው ወቅት ተመጣጣኝ ዋጋ የሚከፈልበት መኖሪያ ቤት እጥረት መኖሩን በማንሳት የኪራይ ዋጋ ጭማሪን ባለበት ለማቆየት ቃል ገብቷል። በትላንቱ ስብሰባቸው እንዴት ተመጣጣኝ ዋጋን ለኒውዮርክ ነዋሪዎች ማድረስ እንደሚቻል መነጋገራቸውን ማምዳኒ ገልጿል። ከትራምፕ ጋር ስለሚያቃርኑት ምልከታዎቹ ጥያቄ በተነሳለት ቁጥር ንግግሩን ወደ እነዚህ ነጥቦች ሲመልስ ታይቷል። የተለያየ አቋም ከያዙባቸው ነጥቦች አንዱ ስለሆነው በመካከለኛው ምስራቅ ሰላም የማምጣት ጉዳይ ለማምዳኒ ጥያቄ ተነስቷል። ተመራጩ ከንቲባ ምላሽ የሰጠው የትራምፕ ደጋፊዎች የዘላለም ጦርነቶች እንዲቋጩ እንዲሁም መሪዎች የኑሮ ውድነት ቀውስን እንዲፈቱ ያላቸውን ምኞት እንደገለጹለት በመናገር ነው። ሕግ ማስከበርና ስደተኞችን በተመለከተም የሚያግባባቸው ነጥብ ያገኙ መስለው ታይተዋል። የፌዴራል መንግስት በኒውዮርክ ስለሚያከናውነው ከስደተኞች ጋር የተያያዘ
ሕግ የማስከበር ተግባር በተመለከተ መነጋገራቸውን ማምዳኒ ገልጿል። ሕግ ማስከበሩ የሚከናወንበትን መንገድ በተመለከተ ከነዋሪዎች የተነሳውን ስጋት ለፕሬዝዳንቱ ማስረዳቱንም አክሏል። ትራምፕ ግን ከስደተኞች ይልቅ በከተማዋ ስለሚታየው የወንጀል ምጣኔ ጉዳይ መነጋገራቸውን ገልጸዋል። ፕሬዝዳንቱ ኒውዮርክ ውስጥ ወንጀል መመልከት አልፈልግም፣ እኔም ወንጀል መመልከት አልፈልግም ሲሉ በዚህ ጉዳይ መስማማታቸውን ጠቁመዋል። ትራምፕ ከማምዳኒ ጋር በሚኖራቸው ግንኙነት እንደሚስማሙ ጥርጣሬ እንደሌላቸው ተናግረዋል። አክለውም ማምዳኒ በሚመራት ኒውዮርክ ውስጥ ቢኖሩ ደህንነት እንደሚሰማቸው ለጋዜጠኞች ገልጸዋል። ዘገባው የቢቢሲ ነበር። በመጨረሻም ትራምፕ የዩክሬንን ጦርነት ለማስቆም የአሜሪካ እቅድ ለኪየቭ የመጨረሻው እንዳልሆነ ተናገሩ። ፕሬዝዳንት ዶናልድ ትራምፕ የሩሲያ ዩክሬን ጦርነትን ለማስቆም ባቀረቡት እቅድ ላይ የዩክሬን አጋሮች ስጋታቸውን ከገለጹ በኋላ የአሜሪካ እቅድም ሊቀየር ይችላል አሉ። ቅዳሜ ዕለት የአውሮፓ የካናዳና የጃፓን መሪዎች እቅዱ ፍትሐዊና ዘላቂ ሰላም ለማምጣት አስፈላጊ ነገሮች እንዳሉት ተናግረዋል። ነገር ግን በዩክሬን ጦር ላይ ስለሚደረጉ የድንበር ለውጦችና ገደቦች ስጋታቸውን በመጥቀስ ተጨማሪ ሥራ ያስፈልገዋል ብለዋል። እሁድ የብሪታንያ፣ የፈረንሳይ፣ የጀርመን፣ የአሜሪካና የዩክሬን የደህንነት ባለሥልጣናት በጄኔቫ ስዊዘርላንድ ይገናኛሉ። ፕሬዝዳንት ቮሎዲሚር ዜሌንስኪ ቀደም ሲል ዩክሬን ለሞስኮ ተስማሚ እንደሆነ የሚታየውን እቅድ እንድትቀበል የተደረገባትን ጫና ተከትሎ በታሪካችን ውስጥ ካሉት እጅግ አስቸጋሪ ጊዜያት አንዱ እንደገጠማት አስጠንቅቀዋል። ትራምፕ ዩክሬን እስከ ህዳር 18 ድረስ 28 ነጥቦች የያዘውን እቅድ እንድትቀበል ቀነ ገደብ ሰጥተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይህ ለስምምነት መሰረት ሊሆን እንደሚችል ተናግረዋል። ቅዳሜ ዕለት የአሁኑ ረቂቅ እቅድ ለዩክሬን የሚያቀርቡት የመጨረሻ እቅዳቸው ስለመሆኑ ሲጠየቁ ትራምፕ በዋይት ሃውስ አይደለም የመጨረሻው አይሆንም ሲሉ ለጋዜጠኞች ተናግረዋል። በአንድ ወይም በሌላ መንገድ ጦርነቱ እንዲቆም ማድረግ አለብን፣ ስለዚህ በእሱ ላይ እየሰራን ነው ሲሉም አክለዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና ልዩ ልዑክ ስቲቭ ዊትኮፍ እሁድ ዕለት በጄኔቫ በሚካሄደው ውይይት ላይ ከሚሳተፉት መካከል ነበሩ። የብሔራዊ ደህንነት አማካሪ ጆናታን ፖል በእንግሊዝ በኩል መጥተዋል። ቅዳሜ በደቡብ አፍሪካ በተካሄደው የቡድን 20 ጉባኤ ላይ የወጣው የጋራ መግለጫው በካናዳ፣ በፊንላንድ፣ በፈረንሳይ፣ በአየርላንድ፣ በጣሊያን፣ በጃፓን፣ በኔዘርላንድስ፣ በስፔን፣ በእንግሊዝ፣ በጀርመንና በኖርዌይ መሪዎች ተፈርሟል። ሁለት ከፍተኛ የአውሮፓ ህብረት ባለስልጣናትም ከፈረሙት መካከል ነበሩ። መግለጫው እንዲህ ብሏል። ረቂቅ የሰላም እቅዱ ተጨማሪ ስራ የሚፈልግ መሰረት ነው ብለን እናምናለን። የወደፊት ሰላም ዘላቂ እንዲሆን ለማድረግ ለመሳተፍ ዝግጁ ነን። ድንበሮች በኃይል መለወጥ የለባቸውም በሚለው መርህ ላይ ግልጽ ነን። በተጨማሪም በዩክሬን የጦር ኃይሎች ላይ የተጣሉት ገደቦች ያሳስበናል። ይህም ዩክሬን ለወደፊት ጥቃት ተጋላጭ እንዳትሆን እንሰጋለን ብለዋል። አክሎም ከአውሮፓ ህብረትና ከኔቶ ጋር የተያያዙ ጉዳዮችን መተግበር በቅደም ተከተል የአውሮፓ ህብረትና የኔቶ አባላትን ፈቃድ ይፈልጋል ብለዋል። በጆሃንስበርግ እየተካሄደ በሚገኘው የቡድን 20 ጉባኤ ላይ የተሳተፉ የሚገኙት የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር ቅዳሜ ዕለት ከዜሌንስኪ ጋር በስልክ ከተነጋገሩ በኋላ ትራምፕ ጋርም እንዲሁ በስልክ ተወያይተዋል። የጠቅላይ ሚኒስትሩ ጽህፈት ቤት ቃል አቀባይ ሰር ኪር ከትራምፕ ጋር በነበራቸው የስልክ ንግግር ዛሬ በቡድን 20 ጉባኤ ላይ በተገኙት የበጎ ፈቃደኞች አጋሮች ወይም የዩክሬን አጋሮች መካከል የተካሄዱትን ውይይቶች አስተላልፈዋል ብለዋል። አክለውም መሪዎቹ በጄኔቫ በሚካሄደው ስብሰባ ላይ ባለ 28 ነጥብ የአሜሪካ የሰላም ሐሳብ ላይ አብረው ለመስራት ተስማምተዋል። ሰር ኪር ቀደም ሲል በዩናይትድ ስቴትስ እቅድ ውስጥ የዩክሬን ወታደራዊ ኃይል ላይ የቀረበውን ገደብ በተመለከተ ስጋት እንዳላቸው ተናግረዋል። ዩክሬን የተኩስ አቁም ስምምነት ከተደረገ ራሷን መከላከል መቻል አለባት ብለዋል። ሾልኮ የወጣው የአሜሪካ የሰላም እቅድ የዩክሬን ወታደሮች በአሁኑ ጊዜ ከሚቆጣጠሩት ምስራቅ ዶኔስክ ክልል እንዲወጡ እንዲሁም በሩሲያ ከተያዘችው በዶኔስክ እንዲሁም በጎራባቿ ሉሃንስክ ክልልና በ2014 በሩሲያ ከተያዘው የደቡባዊ ክሪሚያ ባህር ገብ መሬት እንዲወጡ ሐሳብ ያቀርባል። አርብ ዕለት ትራምፕ ዜሌንስኪ የአሜሪካን ሐሳብ መቀበል አለበት ሲሉ ተናግረዋል። አለበለዚያ ዩክሬንና ሩሲያ ትግላቸውን ይቀጥላሉ ብለዋል። ቀደም ሲል የዩክሬኑ መሪ አገሪቱ በጣም አስቸጋሪ ምርጫ ሊያጋጥማት እንደሚችል፣ ክብር ማጣት ወይም ቁልፍ አጋር ማጣት አደጋ ላይ ልትወድቅ እንደምትችል ለአገሪቱ በግልጽ በማስጠንቀቅ ተናግረዋል። ዛሬ በታሪካችን ውስጥ ካሉት በጣም አስቸጋሪ ጊዜያት አንዱ ነው ሲሉ ዜሌንስኪ አክለውም በእቅዱ ላይ ከአሜሪካውያን ጋር በገንቢነት ለመስራት ቃል ገብተዋል።